ይሄ ወር ሙሉ የጸብ ነው። ምንም ሰላም ሆኖ አያውቁ። በቃ ሰላም ይመጣል፣ አንድ ቀን ሰላም ይመጣል። እንደዚህ አይነቱ ሁኔታ ውስጥ ሆና ደግሞ ሰላም ያልመጣ ሌላው ነው። ይሄን ንግግር ከተረዳችሁት ምንም በቃ ይፋ እርግጠኛ የሆነ ነገር የለም። በቃ እንዳይፋቱ ምናምን ሰው ማንም መንገደኛ ጠርታችሁ ብትጠይቁት ሁለቱ ልጆች ባልና ሚስት ናቸው፣ ግን አሁን ሊፋቱ ነው አንተ ምን ትላለህ? ቢፋቱ ጥሩ ነው ብትለው አይ እንዳይፋቱ እንደሚሉት አይነት አስተሳሰብ ነው ይፋ ጋር ያለው እንጂ የሆነ የሚያውቀው እውነት ኖሮ አይደለም እየተናገረ ያለው። ምክንያቱም አሁን ያለውን ንግግር ከሰማችሁት አንድ ቀን ሰላም ይሆናሉ። ስለዚህ ከዛ ይፋጁ። ስለዚህ እቺ ልጅ ከዛ ትጎዳ፣ ልጁን ተወልዶ እሱ እንደፈለገ ይኑር። ጉድ ባል እያለ ሩታና አብርሃም መስማማት ሳይኖር እንደገና መለያየትም ወይም ፍቺ ሳይኖር ልጇን ያለ አባት ታሳድጋለች ማለት ነው። ባሏ እኮ አለ፣ ፍቺ እኮ አልፈጸሙ፣ ቀለበት አድርጋለች፣ እሱም አለ፣ ግን ልጇን ያለ አባት ነው የምታሳድገው። ጉድ አንድ ቀን ሰላም ይሆናሉ ካል ያ አንድ ቀን መች ነው? የዛሬ ዓመት፣ የዛሬ 2 ዓመት፣ የዛሬ 10 ዓመት መቼ? እስከዛ ድረስ እቺ ልጅ እንዴት ነው ህይወቷ የምትቀጥለው? እኔ ጋር መቀመጥ አይችልም። እናንተ ቁጭ ብላችሁ መፍታት የምትችሉት ለምን ህግጋት አድርሱታል? ሰላም ጤና ይስጥልን ውድ ቤተሰቦች እንደምን ቆያችሁን? ሁሉ ሰላም፣ ሁሉ ሸጋ። እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሁሉ ይጠብቃችሁ፣ ያሰባችሁትን እግዚአብሔር ያሳካላችሁ። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ወዳችኋለሁ። ብዙ ጥረናል ምናምን እኛም እየሞከርን ነበር። ታውቃለህ ኤፍሬም፣ ብዙ ነገር ታውቃለህ። እኔ ኢቭን ይቅርታውን ላጠይቅ ይመለሳል ብዬ አስቤ ነበር። እንደዚህ አይነት ነገር ትዳር ውስጥ እያለ እንደዚህ መንዘላዘል ምናምን ነገር ጀምሮ ነበር እና ያህንን ነገር ትቶ እኔ ይቅርታ ስጠይቅ ኖቤልንም ይዞ መጥቼ ይቅርታ ሲጠይቅ ይህን ነገር ትቶ ይመለሳል ብለን ነበር ያሰብነው። ግን አሁንም ድረስ እየገፋበት ነው ያለው። ስለዚህ ይሄ ነገር ደግሞ አሁን እኮ ያለፈው ነገር አልፏል። ስላለፈው ነገር ምንም እኛ መፍትሄ ነው አሁን ዛሬና በሱ አስፈራርተሽ እንድፈረምልሽ ነው የመጣሽው? አይ ለማስፈራራት ምናምን አይደለም እኮ እኔ ከጎን ልጅውን ብቻ ነው የመጣሁት። በነገር ላይ ይኸውልህ እኔ ማንንም እጅ አልፈልግም በራሴ ህይወት ውስጥ ስወስን። በነገራችን ላይ አብርሃም አሁን ማለት ከሷ ጋር ሰው ከጎና ስላለ አብሯ ሰው ስለመጣ ምናምን ነገር ይሁን አንተን ለማስፈራራት አንተ እንትን ለማለት ምናምን ሳይሆን አንተ ግልጽ የሆነ ፍላጎትህን ብትነግረን በዚህ ጉዳይ ላይ ምንድነው ፍላጎትህ? አሁን እሷ አንድ ሰው አይደለም 50 ሰው ይዛ ትምጣ፣ ዋናው ጉዳይ የሁለታችሁ ጉዳይ ነው አይደለ? ዋናው ትልቁ ቁም ነገር የሁለታችሁ ትዳር ነው አይደለ? እኛ የምንፈልገው ብዙ ሰዎችም እየለፉ ያሉት የዚችም ልጅ ፍላጎት ካንተ ጋር አብራ ሆና ወደ ትዳሯ መመለስ ነው አይደለ? ወደ ነበረ ወደ ቀደመ ሰላማዊ ህይወቷ ነው መመለስ የምትፈልገው አይደለ? ያንተ ነው አሁን እኛ ግራ ይገባን። ትፈልጋለህ እንዳንል እንደማትፈልግ አክት ታረጋለህ፣ አትፈልግምም እንዳንን ደግሞ እንደገና እንደምትፈልግም አክት ታረጋለህ። እኛንም ግራ አጋባን። ምንድነው ነው እኔ ማለት ከዚህ በፊት በተፈጠሩ ግጭቶች እሷ ስታረጋቸው እንደነበረው ማነው አቡሻንና ኖቤልን ይዛ መታ ምናምን ብዙ ነገር መናገሯ፣ ተካፈሉ ዕቃ በቃ ተለያዩ የሚሉ የማይሆኑ ሰጣ ገባዎች መፈጠራቸው ብቻ አላቅም። እሷም የማይሆኑ ነገሮች አንተም መናገሯ ምናምን ነገር ያ እልውስ ከቶም ከሆነ የሷ ድርጊት ጥፋት ሆኖ ሳለ ግን ደግሞ የሷ ድርጊት አንተን እልህ ውስጥ የሚከትበት ምንም አይነት ምክንያት የለም። ምክንያቱም እቺ ልጅ ከተነስታ እንዴት ሆና በምን ምክንያት እነዛን ሁሉ ነገሮች አደረገች? እነዛን ሁሉ ጥፋቶች አጠፋች? ከመሬት ተነስታ አይደለም አይደለ? አንተ በፈጠርከው ስህተት በቀላሉ ሁለታችሁ መግባባት ስትችሉ አለመግባባትን ምርጫ አድርገ ነገሩን ማስተካከል ሲገባ አለማስተካከልን ምርጫ አድርገ እንደፈለግሽ ብለ ወደ አባት ቤት ተነስተ ሄድከው አንተን አይደለ? በቀላሉ ነገሩን ፊክስ ማድረግ ስትችል የመጣችውን ልጅ ለምን እንደመጣች በምን ምክንያት ይሄን ነገር እንዳደረገች ከሚስት ጋር ተነጋግረ ነገሩን ፊክስ ማድረግ ስችል ያኔ ከነጻነት ጋር የተፈጠረውን ነገር ማለት ነው። አንተ ግን ያን አልፈለግከውም። አንድም ነገር በመሃል በሁለታችሁ መካከል ሊያጋጫችሁ የሚችል ነገር ሲፈጠር አንድም ቀን ለማስተካከል ስትሞክር አይተን አናቅም፣ አስተካክለህም አታቅም። አየህ ለምን ይሄን ታረጋለህ? ለምን እንደዚህ ሲሆን ዝም ትላለህ? ብላ ሚስት ስትናገር ከሚስት ጋር ለመጣላት አንደኛ ነህ። ትዳርን ሊበጠብጡ የመጡ ሰዎች ጋር ግን አንድም ቀን ስትጣላ አይቼ አላቅም። ከነሱ ጋር በጣም ፍቅር ነህ፣ ለነሱ ስሜት በጣም ትጨነቃለህ። አብርሃም ግን ሚስት የሆነ ነገር ካደረገች ነብር ነው የምትሆነው። ሚስት የሆነ ነገር ካደረገች አባቢ የሚያቆም ሰው የለም። በጣም አግሬሲቭ ነው የምትሆነው፣ በጣም ንዴታም ነው የምትሆነው። የሚስት አንድ ነገር በጣም ያናድሃል። ለምን ያ ይሆናል ነው እንዴ? ሊያናዱ የሚገቡ ሰዎች እኮ ትዳርን ሊበጠብጡ የመጡ ሰዎች ናቸው። ሊያናዱ የሚገቡት በሚስትና በአንተ መካከል ሰላም እንዳይሆን ችግር የሚፈጥሩ ሰዎች ናቸው። አባቢ ከሚስት ጎን ነው መቆም ያለብህ አይደል እንዴ? ለሚስት መከታ መሆን ሲገባ ያን አላደረክም አብርሃም። በጣም ነው ግራ የምታጋባው። የምሬን ነው የምልህ አይደለም። እኛ ሚስትህም እንኳን ልታውቅ አልቻለችም። እና አብርሃም ፍላጎትህን ንገረን። እንደዚህ እንድትሆን እያደረገ ያለው እንዳትታረቅ እያደረገ ያለው ፍቺ ወረቀት ላይም እንዳትፈርም እያደረገ ያለው ያው እንድትፈርም አልፈልግም፣ ግን እንደዚህ እንድትሆን መለያየትም እንዳትፈልግ አብረህም እንዳትፈልግ እያደረገ ያለው ምንድነው ነው? ይሄንን ግልጽ አድርገህ ንገረን። ምንድነው አንተ እንደዚህ እየረበሸ ያለው? ምንድነው እንደዚህ መረጋጋት እንዳትችል እያደረገ ያለው አብርሃም? ይሄንን ብቻ ንገረን። የሩታ ጉዳይ ላይ እንደዚህ ማክረር ለምን እንደፈለክ ምንም ሊገባን አልቻለም።
ለምንድነው ለሷ ሲሆን ቀላል መሆን ያልቻልከው? ለምንድነው ለሷ ሲሆን ነገሮችን አቅልለ አዳምጣትና ተረድታት ችግሮቻችሁን ፈታችሁ አንድ ላይ ለመሆን መንገድ የማትፈልጉት? ለምንድነው ይሄንን የምታደርገው ነው የኛ ጥያቄ። ከሁለት አንዱ እንግዲህ ምርጫ አንተ ይሆናል። እሺ ካልከኝ እዚህ ትፈርምልኛለህ፣ አይ ካልከኝ ደግሞ ወደ ህግ አብረን እንሄዳለን ማለት ነው። አይ ምን አለ መሰለህ ይሄንን ነገር በደንብ ይኸውና ማለት ሳታነበው ምናምን እንደፈረም መቀበል እኮ አለ ማለት ነው። ነገሩን ክርክር እንድታደርግብኝ አልፈልግም። ምናልባት እዚህ ውስጥ በነገራችን ላይ አሁን አብርሃም እኔ ብልጥ እንድትሆን ነው የምፈልገው። ከሚስት ጋር አለመፋታት መብት ነው፣ ችግር የለውም። አብራት መሆን የምትፈልግ ከሆነ የሆነ እየጠበቅ ያለው ነገር ካለ እያጣራው ያለው ነገር ካለ እርግጠኛ መሆን የፈለክበት ኬስ ካለ ትችላለህ። ግን ደግሞ ህጋዊ የሆነ ወረቀት ይዛልክ መታ ከሆነ ፍቺውን ፈልጋ ሄደ ፍርድ ቤት ፍቺውን ወረቀት ያመጣችበት ቦታ መቼም ፍርድ ቤት ነው የሚሆነው። ፍርድ ቤት ሄደ ጊዜ እንዲሰጡ ማስተካከል እንደምትፈልግ ፍቺ እንደማትፈልግ መንገር፣ ያ ደግሞ ግራ ነው የሚያጋባው። ምክንያቱም እዛ ሄደ ከምትናገር እሷ ጋር መፋታት እንደማትፈልግ ለትዳራችሁን ከን እየሆነብህ ያለውን ነገር ችግር እየፈጠረብህ ያለውን ነገር አስወግደ ከሚስት ጋር ሰላም መሆን እንደምትፈልግ ለሚስት መንገሩ ይቀላል፣ እዛ ድረስ ከምትሄድ ማለት ነው። ግን ደግሞ ያንተ ምንም ግራ ነው የሚያጋባው። ለአንተ ሳይድ ሊይዝልህ ባላንስ ለማድረግ ብዬ በቃ ወደ አንተም ለማዘንበል ፈለግኩኝ። ግን ደግሞ ያንተ ድርጊቶች ያን እንዳደርግ እየፈቀዱልኝ አይደለም። ምክንያቱም ጥፋት ብቻ ነው የምታደርገው። የሆነ አልፈርምም የፍርድ ቤት ወረቀት መቅደር ምናምን አባቢ አጃግና ያስብልህ ወንጀል ነው። ብልጡን ብራዘር ወንድነትህን በእንደዚህ አይነት መንገድ አታሳይ። ወንድነትህን በትክክለኛ መንገድ ሚስትህን በማናገር ችግሮችን ለመፍታት መሞከር፣ ካልፈለክም በትክክለኛ መንገድ ተነጋግራችሁ መለያየትም ከሆነ ፍላጎታችሁ ያንን አድርጉ። ግን እኛ እናንተ እንድትለያዩ አንፈልግም። እናንተ ከፈለጋችሁ ምንም ልንረዳችሁ አንችልም። በእኛ ልመና በሰዎች ልመናና ጉትጎታ የጀመራችሁ ትዳር የለም፣ የምትወጡበትም ትዳር የለም። ሁሉም ፈልጋ በራሳችሁ ፍላጎት እንደጀመራችሁት በራሳችሁ ፍላጎት ወይ ታቆሙታላችሁ ወይ ትቀጥሉታላችሁ። በቃ ምንም አማራጭ የለንም። ምክንያቱም ትዳር እንደዚህ ሆኖ መቀጠል ስለማይችል ምናምን ነገር ይችን አንብባት። ይሄ የፍቺ ወረቀት ነው። ይሄ ደግሞ መጥራት ነው። ሁለቱንም ማየት ትችላለህ። ስለዚህ ሁለቱንም አይተህ መቀበል ትችላለህ። አይ ካልክ ወደ ህግ መሄድ እንችላለን። በቃ ነገሮች እኔ በቅተውኛል። ገብቶሃል ኤፋ? ብዙ ነገሮችን ላትረዳኝ ትችላለህ። ቢኮዝ ከጠገቤ ስላልነበርክ ነገሮችን የምታየው ከሩቁ ስለሆነ ነገሮችን አንደርስታንድ ላታደርገኝ ትችላለህ። ከመጀመሪያው ወር እስከ መጨረሻው ወሬ ይኸው አሁን ፋሚሊ ጋር የምሄደው ስለዚህ በእንደዚህ አይነት መልኩ ይሄንን ታይም ካሳለፍኩኝ ነገ ሰላም ይሆናል ብሎ ማሰብ ይሄ ሞኝነት ነው። ገባ? በእንደዚህ አይነት ሁኔታ ውስጥ ሰላም ለማውረድ በብዙ መንገድ ጥረን ሞክረን ካልተሳካ በቃ ዘላለም የሚሳካ ታሪክ አይደለም ይሄ። ማብቃትና ማብቃት ነው ያለበት። ሜቢ አንተ ነገ ትጎጂ ወይም ትሰበር ይችላል። በነገራችን ላይ አሁን በደንብ አድርጋችሁ ካዳመጣችኋት የሩታ ንግግር ምንድነው? በቃ አብረን እንድንሆን እየጣርኩ ነው፣ እንድንታረቅ፣ ወደ ቀድሞ ማንነታ ወደ ቀድሞ ህይወታችን እንድንመለስ ሞክሬያለሁ። ግን ደግሞ የብቻዋን ሙከራ ፍሬን ማፍራት እንደማይችል፣ ምክንያቱም የአንድ ሰው ፍላጎት ብቻ የሁለት ሰውን ፍላጎት ማሟላት አይችልም። ምክንያቱም ከዛም ሰው ፍላጎት ያስፈልጋል። ምክንያቱም ትዳር የተመሰረተው በሁለት ሰዎች ስለሆነ በአንድ ሰው ፍላጎት የሚቀጥል ትዳር የለም። ግጭት ከተፈጠረን በኋላ ደግሞ እርቅ ፈላጊነት ወይም ደግሞ ወደ ነበሩት ህይወት መመለስን ፈልጎ አንድ ሰው ብቻ ይቅርታ ስላለና ነገሮች ትክክል እንዳልነበሩ ሲፈጠሩ የነበሩትን ነገር ሲያደርግ የነበረውን ነገር አንደኛው ወገን ብቻ ትክክል እንዳልሰራ አውቆ ይቅርታ ጠይቆ የሚመልሰው ህይወት የለም። ያኛውም ሰው ህይወቱን የሚፈልገው ትዳሩን የሚፈልገው ከሆነ ሚስቱን የሚያፈቅራ ከሆነ ለልጇም አባትም መሆን የሚፈልግ ከሆነ ብራዘር በዚህ ትዳር ውስጥ ማጣጣም የሚፈልግ ይሄንን ትዳር ማጣጣም የሚፈልግ እግዚአብሔርን እጅ ማየት የሚፈልግ ከሆነ እውነትም ይሄንን ትዳር የሰጠኝ እግዚአብሔር ነው ብሎ የሚያምን ከሆነ ይሄ ሰው የሚስቱን ፍላጎት የሚስቱን ይቅርታ ተቀብሎ እሱም በራሱ በኩል ያጠፋቸውን ጥፋቶች ይቅርታ ብሎ ወደዚህ ህይወት በቀላሉ መመለስ እየቻለ መመለስ ያልፈለገበት መንገድ ብዙ አለ። ግን ደግሞ ምንም ልናረግ አንችልም። እሱ መመለስ ያልፈለገበት ምክንያት እነዚህ ናቸው ብለን መጥቀሳችን ምንም ፋይዳ ሊፈይድልን አይችልም። ምክንያቱም ዋናውና ትልቁ ነገር ምንድነው? ነገሮች ተረስተው አሁን እንደ አዲስ ህይወታቸውን የሚጀምሩበት ይቅር ተባብለው ነገሮችን ትተዋቸው በአዲስ መንፈስ በአዲስ ልብ ወደ ነበሩበት ትዳር ተመልሰው ለሚወለደውም ልጅ ሰላም የሆነ አይምሮ ይዘው በተረጋጋ ልብ በተረጋጋ መንፈስ ሆነው ልጃቸውን በደስታ የሚቀበሉበትን ጊዜ መጠባበቅ ነው ያለባቸው። እንደዚህ አይነት ሁኔታ ውስጥ ሆኜ ያልተሰበርኩኝ ነገ መቼም ልሰበር አልችልም።
ገባ? ስለዚህ በብዙ መንገድ ታስብልኝ ይችላል። ጥሩና አስፈላጊ ትክክል የሆነ ውሳኔ ስለሆነ ነው ይፋ ማለት እሷ እየተናገረች እኮ ነው አይደል እንዴ? በቃ ብዙ ጥሪ ያለውኝ በቃ እንድንመለስ ወደ ህይወታችን እንድንመለስ ትዳራችን እንዲመለስ ሰላማችን ተመልሶ በቃ ይቅር ተባብለን ወደ ህይወታችን እንድንቀጥል ብዙ ጣርኩኝ። እሱ ጋር ደግሞ ያ ፍላጎት የለም። ስለዚህ ያለኝ አማራጭ በእንደዚህ አይነት ሁኔታ ውስጥ ሆኜ እንኳን ትንሽ ርህራሄ ለኔ ከሌለው በእንደዚህ ነፍሰ ጡር ሆኜ እንኳን አንድ ቀን እንደሚስት ካልተመለከተኝ አንድ ሚስት በእርግዝና ወቅቷ ከባሏ ማግኘት ያለባትን ፍቅርና እንክብካቤ አንድም ቀን ሳላገኝ ከወርወር ከሱ ጋር አታካራ ውስጥ እየገባው እኔን ልቤ ሊሰብረኝ የሚችል ነገር ሁሌ እያደረገ ከሴት ጋር የማይሆን ንክኪ ውስጥ እየገባ ልቤን ከሚሰብር ትዳሩን ስለምፈልገው እንጂ አብሬው ከሱ ጋር መቀጠል ስለምፈልግ እንጂ ድርጊቶቹ አንድም ቀን ከሱ ጋር እንዳድር የማያደርጉ ናቸው። ይሄንን ነው እየተናገረች ያለችው እንጂ ፍቺውን ፈልጋ አይደለም። ወረቀቱን ይዛ የመጣችበት አንዱ ምክንያት የወንድም ተግባር ነው። ብራዘር በቃ ወንድምህን ነው መጠየቅ ያለብህ። ይሄንን እሷን አይደለም ማስቆም ያለብህ። ወደ ቀልቡ ተመልሶ ትዳሩን ቢፈልግ እሷ አሰየው ብላ ይኸው እዚሁ ዛሬ ትቀራለች። ግን እሱ የዛ ፍላጎት የለውም። በቃ የሚያደርጋቸው ነገሮች ሁሉ ከአንደበቱ ውጪ ሌላ ተግባር ላይ ውለው አያውቁም። እያንዳንዱ እንቅስቃሴዎቹና ተግባሮቹ ሁሉ ትዳሩን የሚጎዳ ሩታን የሚያሳዝን የራሱን ፍላጎትና ስሜት ብቻ የሚከተል ሆን ብሎ አንዳንድ ነገሮቹን ማጨራሽ ሩታን እየተበቀለ ነው የሚመስለው። ስለዚህ እቺ ልጅ እንዴት ይሄንን ወረቀት ይዛ አትምጣ? በቃ ከትዳሩ እኮ የጎደለባት ነገር የለም ነበር እኮ። ሰላማዊ ህይወት እየመራሽ ነበር። ደስተኛ ሆና በባሏ አብራ እየኖረች ነበረ። ግን ያንን ደስታ የሚያደፈርስ ነገር በሁለቱ መካከል ተፈጠረ። ይሁን ማንም ሰው ላይ የሚፈጠር ነገር ነው፣ ተራ ጉዳይ ነበረ። ግን ያንን ነገር አብርሃም አላስተካከለም። እንደ ባል በሱ በኩል የመጣችውን ነፃነትን ትዳሩን ስትበጠብጥ ሚስቱን የማይሆን ነገሮችን ስትናገር አብርሃም ምንም አይነት እርምጃ አልወሰደም። ጭራሽ ከዛ አልፎ ጭራሽ እሱ ወደ ነፃነት ሳይድ ይዞ ሚስቱን ሲቆጣና ነፃነትን ሲያባብል ነበር የነበረው አይደል? ስለዚህ እቺ ልጅ ምንም አይነት ስህተት የለባትም። ግን ያውላ ነገር ስናገር አንድ ሰው ጓደኞቹም ጨምሮ አንድ ሰው መጥቶ ዛሬ አብርሃም ከሄርሜላ ጋር ያለህ ነገር ልክ አይደለም በቃ አቁም ያለው አንድ ሰው የለም። ግን ዛሬ ይህን ውሳኔ ስትወስን ሁላችሁም እያመጣችሁ ልክ አይደለም ምናምን አበሏል። ትዳሩ መፈታቱ ልክ ነው እያልክ ነው? አዎ ይኸውልህ ለነገሮች ገደብ አላቸው ብሩኬ፣ በጣም ብዙ ገደብ አላቸው። እናንተም እንደዚህ አይነት ነገር ሲያደርግ በርታ ከማለት ውጪ አንድም ልታስቆማችሁት የሞከራችሁት ነገር የለም። እናንተ ነገሮችን በቃ በብዙ መንገድ ሞክራችሁ አልተሳካላችሁም። አይ ነው ነገር ግን እሱ መቶ ሊሳካለት ሲል ወደ ውጭ ሀገር ይዛችሁ ትሄዳችኋል። ስለዚህ ሜቢ እናንተ ስላልተሳካላችሁ በንዴትም እሱ ልትናገሩት አይገባም። በቃ አልቻላችሁም ነው። ካልቻላችሁ ካልሆነ አልሆነም ነው እንዴ። ለምን እናንተ ያጠፋችሁትን ጥፋት ሰው ላይ ለመቀሰር ትሞክራላችሁ? ገባ? እንደዚህ አይነት እኔ ግራ እየገባኝ ያለው አብርሃም ምንድን ያደረገው? የሆነ ነገር አጥፍቷል። ሁሉም የሚያውቁት ነገር አለ። ኤፍሬምም ይሄ ቡራም ምናምን አቤላ የሆነ የሸፈናችሁት ነገር አለ። እውነቴን ነው የምላችሁ፣ አብርሃም ጋር የሆነ ጥፋት አለ። በቃ የሆነ ያደረገው ነገር አለ። እችን ልጅ ሊጎዳት የሚችል የሆነ ያደረገው ነገር አለ። እንደዛ ነው የሚመስለው። የሆነ የምትደባብቁለት የሆነ ነገር አለ እንጂ የአብርሃም ተግባር ትክክል ሆኖ አይደለም። ሩታን አሁን ፍቹ ትክክል አይደለም ለመፋታት ማሰባችሁ ምናምን እያላችሁ የሆነ አይነት ነገር የምትቀባጥሩት የአብርሃም ተግባር ወይም ደግሞ አብርሃም ምንም ሳያጠፋ ሩታ ከመሬት ተነሳ ከአብርሃም ጋር ፍቺን እንደፈለገች ምናምን ነገር አክት አታድርጉ። መቆጣትም ምንም ማለት ካለባችሁ አብርሃም ነው። ጊዜ ስጪን፣ በቃ ትንሽ አዘግይልን፣ በቃ እንጠይቅ። ማጣራት ያለብንን ከአብርሃም እናጣራ። ምንም ነገር ሳናደግ ነገኛም ቆቅልሽ እየሆነብን በጥያቄ አይምሯችን ከሚጨናነቅ አብርሃም ለምን ይህንን ነገር እንዳልፈለገ ከአንቺ ጋር ሰላም ሆኖ ትዳሩን መቀጠል እንዳልፈለገ፣ ሁለት ደግሞ እንደገና ፍቺውንም ከሆነ ለምን መፈረም እንዳልፈለገ፣ እንደገና ከዛች ከሄርሜላ ከምትባል ልጅ ጋር መለያየት ለምን እንዳልፈለገ፣ አራተኛ ደግሞ አንቺንም አልፈልግም ከሄርሜላንም አልፈልግም ብሎ ከሀገሩ ወጥቶ አዲስን ህይወት መኖር እንደሚፈልግ ምናምን ሰላምን እየተሰማው እንዳልሆነ ጭቅጭቅ እንደተሰለቸው አይነት አክት እያደረገ ያለው ለምን እንደሆነ መጠየቅ እንፈልጋለን። እነዚህን አራት ነገሮች ጠይቀናቸው ትክክለኛ መልስ ካገኘን ትክክለኛ መልስ ከመለሰልን መተን እነግርሻለን። እንግዲህ ለአንቺ እየመለሰ ያለውን መልስ ለእኛም ከመለሰ የፈለግሽውን አይነት ውሳኔ አንቺም መወሰን ትችያለሽ ብላችሁ በትክክለኛ መንገድ ልጅቷን ማዋራት በቃ እንጂ መታችሁ አሁን እሷ የሆነ ጥፋት እንዳጠፋች ነገር በቃ ፍቺ ፈልጋ ትዳርን ሳትፈልግ ቀርታ ልጇን ያለ አባት ማሳደግ ፈልጋ ምናምን ነገር አታድርጉ። እስኪ በማስተዋል አውሩ። ነገሮችን በማስተዋል ተመልክታችሁ ለምታወሩት ነገር ለምታረጉት ድርጊት ተጠንቀቁ። የአብርሃም ቢጤ አትሆኑ። እናንተ አንድ የሚያስተውል ሰው ባጠገቡ ይጠፋል እንዴ? በጣም ይቅርታ፣ ምክንያቱም እኔ ከልቤ ስለወሰንኩበት ነው ይሄንን ውሳኔ እንደዚህ ሽንጤን ገትሬ ለመከራከር እንትን ያልኩትኝ እና እቺ ነገር ላይ ብቻ ከቤተሰብ ከእግዚአብሔር በታች ልንገርህ አንድ ነገር አለ። ከእግዚአብሔር በታች
እዚህ ምድር ላይ የበላይ ህግ ነው። ወደ ህግ እንሄዳለን። አለቀ። ለዛ ነው መጥሪያውን ያመጣውልኝ። ህግ ቀስ የሚያደራርስ ነገር እኮ ምንም አልተፈጠረም እኮ በቃ እንትኑ አንብቦ ይፈርም። እኛ ሳያነብ ይፈርም አላለም። በቃ አንብቦ ተረድቶት ይፈርም። ግን ፍቺው መሆን መቻል አለበት። ልጅ እኮ ነው ለትዳሩ ሲል እሷም እንደዛው እንዴ ትዳር ቀላል ነው እንዴ? ዛሬ እኔ ግን ማንም ሰው የፈለገ ነገር ይመጣ እኔ እንጃ የማርክ አይነት አስተሳሰብ ወይም ስብዕና ያለውን አይነት ሰው ለማግኘት በጣም ከባድ ነው። ሁሉም መተው ወንድም ነህ መቼም የፈለገ ነገር ቢመጣ ለወንድም ነው የምታሽቃበጠው ኤፍሬም ብትሆን እንጂ ለፍቷል አለፋ ምናምን። አንተ እንዳልከው የምር እሱም ይሄ እንደዛ አስተሳሰብ ቢኖር እኮ ይሄንን ትዳር በትኜ እሄዳለሁ ብሎ ይሄንን ትዳር በትኖ የማይሆኑ ተግባሮችን አይፈጽምም ነበር አይደል እንዴ? ይሄንን ትዳር ቢፈልገው ኖሮ ከኤርሜላ ጋር እንደዛ አይነት ንክኪ ውስጥ አይገባም አይደል? ይሄንን ትዳር ቢፈልገው ኖሮ እዚህ ደረጃ የሚያዳርስ ነገር ትዳራቸው ላይ እንዲፈጠር አይፈልግም አይደል? አንተ እንዳልከው ለዚህ ትዳር ዋጋ ከፍሎ ከሆነ ዋጋ የከፈለለትን ነገር ሰው እንዴት ይተዋል? ስልክ ገዝተህ እኮ ከበር የምታረግለት ግላስ የምታረግለት ብራዘር ዋጋ ስላወጣበት ነው አይደል? ታዲያ አንድ ሰው ዋጋ ላወጣበት ነገር እንደዚህ አይነት ምላሽ ነው እንደሚሰጠው አሰክሱና እንዴ ትዳር ቀላል ነው እንዴ? ዛሬ ላይ ተጋጭተውና በኩል ምንም የለፋበት ነገር እስከሆነ የለፋበትን ነገር ታከብረዋለህ እንጂ አታቀለውም። ኤፋ ታከብረዋለህ እንጂ አታቀለውም። ነገር ግን ይሄ ብዙ ነገር ያያችሁበት ፍቅራችሁ በአደባባይ እንዲህ ዝም ብላችሁ ከንቱ አታድርጉ እንዴ። ሰው ራሱ ምን ይላችኋል? ለእናንተ እኮ ብዙ ሰው እየተለወጠ ነው። እኔ አብርሃምን መናገር አይችሉም እንደ እነዚህ ሰዎች። እሷ ትዳሩን እፈልገዋለሁኝ ሳልፈልግ ነው እዚህ ውሳኔ ውስጥ የገባሁት፣ የአብርሃም ሁኔታ ነው እኔን እንደዚህ አይነት ውሳኔ ውስጥ እንድገባ እያደረገኝ ያለው ብላ አይደል እንዴ የፍቺ ወረቀት ይዛ የመጣችሁ? ለምንድን ነው እሱን ማጠይቁት እናንተ? ምንድን ነው እሱን የፈራችሁበት ምክንያት? ለምንድን ነው የእሱን ፍላጎት ብቻ እየመጣችሁ የምታወሩት? አብርሃም ዝም አለ እንጂ እኮ ኤፍሬም እያወራ ያለው የአብርሃምን ሀሳብ ነው። ቡራም የሚያወራው የአብርሃምን ሀሳብ ነው። አቤላም የሚያወራው የአብርሃምን ሀሳብ ነው። ሁላችሁም የአብርሃምን ሀሳብ እንጂ የልጅቷን ሀሳብ ተረድታችሁ ምንም አይነት ምላሽ እየሰጣችሁ አይደለም። እንዴ መጠየቅ ካለባችሁ አብርሃምን ጠይቁት። ለምንድን ነው አብርሃም መሆን የማትፈልገው? አብርሃም መሆን የማትፈልግ ከሆነ ፈርምላት፣ በቃ ከተመ። ምንድነው ታዲያ እንደዚህ እንድትሆን እያደረገ ያላችሁ ብላችሁ ለምን ደው ማጠይቁት? እሱን ጤና የላቸውም እነዚህ ሰዎች። ተጋላ ያዘዛችሁ በእናንተ ምክንያት ብዙ ሰው ፍቅረኛ እየያዘ ነውና ለትውልድ መሳሪ እየሆናችሁ እናንተ በዚህ ልክ ደግሞ ስትወርዱ ደስ አይልም ለሚያያችሁ ሰው ራሱ። ኦኬ ስለዚህ ነው እየተጎዳው መቀጠል በድብብቆች ነገሮችን እንድንቀጥል ነው የምንፈልገው ማለት ነው። እኔ እኮ አሁን ፈርምልሽ እኔ ብቻ መጎዳ አድርገሽ ነው እያወራሽ ያለሽ። እኔ እና አንቺ መለያየታችን ሁለታችንም የምንጎዳው እንጂ እኔ ብቻ አይደለም የምንጎዳው። በእንደዚህ አይነት ሁኔታ ውስጥ ሆኜ ያልተጎዳው እኔ መቼም ልጎዳ አልችልም። አሁን በነገራችን ላይ አብርሃም ማለት እሷም አታው እኮ አይደለም እንደምትጎዳ እኮ ታውቃለች። ቀላል እኮ አይደለም። በእርግዝናዋ ወቅት አብርሃም ሳትሆን የእርግዝና ወቅቷን ካንተ ጋር በጭቅጭቅና በጥል አሳልፋ እንደገና ደግሞ የውልደቷን ጊዜ እናቷ ጋር ስታሳልፍ ልጇን ለብቻዋ ስታሳድግ ምናምን እኮ የለፋችበትን ነገር ያውሉ ዋጋ የከፈለችበት ነገር ሜዳ ሲቀር የማይጎዳት መስሎ ከሆነ ተሳስታል። ግን ደግሞ አሁን እየተጎዳው ካለሁበት ነገር አይበልጥም። እውነቷን ነው። አሁን እየሆነባት ካለው አይበልጥም። ቢያንስ እዛ ጋር ኦልሬዲ ተለያይታል። ምንም ብታደርግ የፈለክ ጉድጓድ ውስጥ ብትገባ አይመለከታትም። በቃ በሰላም ህይወቷን ትመራለች። ምክንያቱም ካንተ ጋር ያላትን ላይፍ ቋጭቷለች፣ ጨርሳለች። በቃ ምንም የሚያስጨንቃት ነገር የለም። 1 ወር 2 ወር 15 ቀን በቃ ይከፋታል ምናምን ልታለቅስም ምናምን ልታነባ ትችላለች። ግን እሱ የጊዜ ጉዳይ ነው፣ ትረሳዋለች። በቃ የሞተም ይረሳል ብራዘር። እሷ ላይ የተፈጠረ አዲስ ነገር የለም። ማንም ላይ ሲፈጠር የነበረ ብዙ ሰዎች ይሄን ተቋቁመውና ችለው በአዲስ ሁኔታ ህይወታቸውን እየመሩ እንደገና በሌላ የህይወት ምዕራፍ ውስጥ ራሳቸውን ከተው ለሌላ እግዚአብሔር ለሚሰጣቸው ህይወት ታማኝ ሆነው ህይወታቸውን እየመሩ እኮ ነው። ምንም አታካብደው በቃ። ይሄ የሚያስጨንቅ ከሆነ የእሷ መጎዳት የሚያስጨንቅ ከሆነ ለምንድነው አብርሃት ማትሆነው? ለምንድነው ወደ ትዳር ማትመለሰው እንዴ? አንተ ወደ ትዳርም ወደ ቀልብህም መመለስ እኮ ወደ ራስህም መመለስ እኮ አቅቷል። እኔ እኮ ግራ ገባኝ። እውነታቸውን ነው። ኮመንት ላይ እጁ ላይ ያሰረውን ሰዓት ይፍታው ብለዋል። ምክንያቱም እቺ ልጅ ምን አስነክታ ይሄንን ሰዓት እንደሰጠች ራሱ እግዚአብሔር ይወቀው። ሄርሜላ የምትባል ልጅን እና አቤል ጎትተው ይዟት ከመጣች ጀምሮ በአንተና በሩታ መካከል ያለው ነገር ሌላ ዓለም ውስጥ ነው የገባው። የዚህ ሁሉ ተጠያቂ እንደውም ሄርሜላ ናት። ምክንያቱም አንተም ከሷ ቂጥ ስራ አልወጣም አልካ። የሆነ ችግር አለ። የሆነ ነገር ወይ አስነክታለች፣ የሆነ ነገር አስተብትባለች እንጂ በጤና አይመስለኝም። ሰው ነሽ አይደለ? እግዚአብሔርን የያዘ ሰው ሲጎዳ ይቻላል አቅም እኔ እና እኛ ሰይጣንን እንያዝ ነው አላልኩም። በይው እንደዛ ነው እንጂ እንደዛ ነው ማለት አንቺ እግዚአብሔርን ይዘሽ እኛ ሰይጣንን እንያዝ ነው። እኔ ወይ ማውራት አትችል ወይ ማስረዳት አትችል። ነገር ብቻ መገልበጥ ነው የምችለው። በቃ ልታስደበድቢ ነው ትላታለህ። እግዚአብሔርን የያዘ ሰው አይወድቅም ስትል እኛ ሰይጣንን እንያዝ ነው ትላለህ። አንተ ምን እንዳያስክ እኮ ግራን ይገባል ነገሩ። አንተ ራስህ ምን እንዳያስክ ራሱ አልገባም። ለአንተማ ሄርሜላ አለችልህ። አባቴ ሰይጣን ምን ይሰራልሃል? ቆንጆዬ ሰይጣን ከጎን አስቀምጥ። ደግፌ ከሷ ጋር ነው ለቡሻዬ እኔ ስመኝ እሷ ፋሚሊዋ ጋር ትሄድ ግን አያስፈልግም ፍቺ በቃ እኮ በቃ ያለችው ነገር ይገባናል። ያለችበት ሁኔታ ይገባናል። እኔ ቆይ እሱ ለምንድን ነው የማያወራው ነው እኮ ግራ አይገባኝ።
ስንት ሰው ነው ያገባችው እቺ ልጅ? አንድ ባል እኮ ነው ያላት፣ እሱም አብርሃም እኮ ነው። ለምንድን ነው እሱ ማያወራው እንዴ? እናንተ ናችሁ እንዴ እሱ አፍ የምትሆኑት? እሱ ዱዳ ነው እንዴ? ዱዳም ቢሆን በምልክት ቋንቋ ያወራታል እንጂ እናንተ የሚመለከታችሁ ጉዳይ የለም። ከዚህ ነገር ውስጥ ራሳችሁን አውጡ በቃ። ወንድም ያልፈለገውን ህይወት አንተ አታቀናለትም። ወንድም ያልታመነለትን ህይወት አንተ ታምነ ለሚስቱ ባል አትሆንላትም፣ ወይ ደግሞ ታማኝ የሆነ ብቻ አላቀም አትሆንላትም ምንም ነገር። ስለዚህ ወንድምህን አፋጠው። ምንድነው በዚህ ትዳር ላይ ፍላጎት? ለምንድነው ልጅቷ እንደዚህ የምታሰቃያት ብለህ ወንድምህን ለምን መጠየቅ ከበደ? ማወቅ ያለባችሁ ነገር ይሄ ነገር ቢቆይ ራሱ ዛሬ እሺ ይቅርታ አረግንላችሁ ምናምን ነገር በቃ ሰላም ወረደ። ይሄንን ሐሳብም ተው ነው ነገ ላይ መፍረሱ እኮ ምንም በቃ አራቁሻ እንደዛ ይባል በዘመን ይሄ ነገር እኮ ግልጽ የሆነ ነው። ማንም ሰው አይደለም እኛ እኮ ህዝብ ራሱ መጀመሪያ የነገ እንዴ አንተ እኮ የሚያይ ሰው ራሱ አይደለም እኛ እዚህ ውስጥ ላይ ያለ ነው አይደለም የሚያይ ሰው ራሱ መፍረድ ይችላል። ይሄ በነገራችን ላይ እውነቱን እኮ ነው ልጁ እየተናገረ ያለው። አብርሃም ዛሬ የሚያወራው ቃል ወይም ደግሞ ዛሬ የሚናገረው ነገሮች ሳይሆን ስጋት የሚሆኑት ነገ የሚያረጋቸው ነገር ናቸው። እንደው አሁን ከዚህ በኋላ ሩታና አብርሃም ዛሬ ታረቁ ከተባለ አብርሃም ነገ ምን ይፈጥራል ተብሎ ሰው በጉጉት ይጠብቃል። ምንድነው አሁን ደግሞ ምን አድርጎ ነው የሚያስለቅሳት፣ ምን አድርጎ ነው የሚያናዳት ደግሞ ብሎ ምን አይነት ጥፋት ነው ደግሞ አሁን የሚያጠፋው ብሎ የአብርሃምን ነገ በጉጉት የሚጠብቅ ብዙ ሰው አለ፣ ሚስቱንም ጨምረው። ሩታ እኮ የሆነ ነገር ተባብለው ሰላም አድርገው ምናምን ነገር ሁለት ቀን ስጠብቀው ልጁ ሌላ ታሪክ ውስጥ ገብቷል። ለዛ ነው እኮ አሁን አቡሻ ግራ ገብቶት እኮ ነው ዛሬ ሰላም ቢሆን ቢታረቁ ነገ ምን ይዞ እንደሚመጣ ምን ሊፈጥር እንደሚችል አይታወቅም አለ። ይሄ ደግሞ የአብርሃም አሁን ኤርሜላ ከመጣች በኋላ በቀን በቀን ከሚያደርጋቸው ነገሮች ተነስቶ ነው ልጁ ያለው እንጂ አዲስ የፈጠረው ሐሳብ አይደለም። ከአብርሃም ከራሱ ድርጊት ተነስቶ ነው ልጅ የተናገረው። ምክንያቱም ያለሁበትን ሁኔታ እያየ ካልተረዳኸኝ ነገ በምን አይነት መንገድ ልትረዳኝ ትችላለህ? ገባ አይደለ? የመጨረሻው መፍትሄ የሚሆነው ይሄ ነው። እናንተ መካከል በጣም ይሄ ነገር መፍትሄ ነው። አንደኛውን ያንቺ ያለሽበት ሁኔታ አለ። ጭራሽ ደግሞ ከሱ ጋር ተለያይተሽ ተፈራርበሽ ማይሆን ነገር ሌላ ችግር ውስጥ ሌላ ጉዳት ውስጥ ነው የምትገቢው። እንደዚህ አይነት ሁኔታ ውስጥ ሆኜ እኮ እሺ አልገባኝ። በእንደዚህ አይነት ሁኔታ ውስጥ ሆኜ እኮ እኛ ብንሰጣት ኖሮ በፊት እንሰጣት ነበር። ግን ይኸውልህ አሁን ልብ ሰጣችሁ እኮ ብዙ ነገር አሳያችሁን እኮ ዛሬ ላይ ልብ እየሰጣችሁት ያላችሁት እናንተ ናችሁ ማለት ነው። እንደፈለክ እኔ ሰዎች የምሬን ነው የምላችሁ። አንዳንድ ሰዎች አሁን ይሄን የአብርሃም ሀሳብ ወስዳችሁ ልትስማሙ ትችላላችሁ። ግን ኖ ሮንግ ነው፣ የተናገረው ንግግር ትክክል አይደለም። ምክንያቱም ሩታ አሁን ባለችበት ሁኔታ ውስጥ ሆና ማን የፈለገ ልብ ቢባል ከእርግዝናዋ ይበልጣል፣ ከልጇ ይበልጣል፣ ከትዳሯ ይበልጣል። ከጎኗ ያሉ ሰዎች የልብ ሰጥተዋት ምናምን ነገር ትዳሯን ፈተሽ ምናምን ከዛ ምን ልትጠቀም? እንዴት ነው የምታስቡት? የዚህን ያክል እንኳን ህፃን ልጅ አይደለችም አይደለ? የዚህን ያክል እንኳን ሞኝ አይደለችም ሩታ። ምን ሆነሃል ብራዘር? ካንተ በላይ በዚህ ህይወት ላይ ልትጎዳ የምትችለው እሷ እኮ ናት። ልጅ በወደ ያዘችው እኮ እሷ ናት፣ ያረገዘችው እኮ እሷ ናት። አንተ እኮ አስረግዘህ ከሌላ ሴት ጋር እኮ ነው የሄድከው ብራዘር። እሷ እንኳን ሌላ ወንድ ጋር ልትሄድ እኮ አንተን እንኳን ማግኘት አልቻለችም። በዚህ ሁኔታ ውስጥ ሆና ከጎኗ የሚቆምላት የገዛ የልጇ አባት ያስረገዛት ወንድ እኮ ሌላ ሴት ጋር ሄዶ በሸነኔ ሲል ነበር እኮ። ይሄን ሁሉ ተቋቁማ እኮ ነው ያለችው ልጅቷ። እኔ ራሱ ባገኛት እኔም የልብ ነው የምሰጣት። ምክንያቱም ብቻዋ ሆና ከምትጎዳው በላይ ካንተ ጋር ሆና ያለችው ጉዳት ይበልጣል። በጣም እየተጎዳች ያለችው ልጅቷ ካንተ ጋር ሆና ነው። በቃ ወይ ትታ አልተውካት እሷ ባለችበት ከሌላ ሴት ጋር። ይሄ እኮ በጣም የአእምሮ ጉዳት ነው የሚያመጣው። የምሬን ነው የምልህ። እኔ እንጃ እውነት እኔ እግዚአብሔር ቀልብ ይስጥ። ምን ሆነ እንደዚህ እንደምታደርግ ምንም ሊገባኝ አልቻለም። እኔን የሚመራኝ ሰው ነው እንዴ የሚመስለኝ? በደንብ ሰው ነው የሚመራሽ። በራስሽ ተመርጠሽ አታውቂም ሲጀመር። ይኸውልህ ታውቀኛለህ፣ እኔ ግርግር ወይ ሁኔታ የምፈልግ ሰው አይደለሁም። ራሴ ወስኜ ያሰብኩትን ነገር ነው የማደርገው። ትናንትና ቀደድኩ አይደለ? ዛሬ ድጋሚ አጽፌ አልመጣም ነበረ። በቃ ምክንያቱም ፍላጎቱ የኔ ስለሆነ ነው ዛሬ በድጋሚ እንደዚህ ለማድረግ የሞከርኩት። አልተረዳኸኝም? ባህልና ሚስት ሳይሆን እኮ እህትና ወንድም ነው የሚመስሉት። በስመ አብ የምሬን ነው እንዴ! እንደዚህ አይነት ትዳር ላይ አይቻላቅም። በዚህ ደረጃ ለመጋባት በዚህ ደረጃ ግግም ማለት ይሄ አብርሃም እኔ ምን ሆነ እንደሆነ አላቅም። ቀላል እኮ ነው። ሩታ ያጠፋችሁን ጥፋት ልደረድርልህ እችላለሁ እኮ። ያ ግን ትዳራችሁን አይመልስም። ያ አንተና እሷ መሀል ፍቅር አያመጣም። ምንም የማይፈይድ ነገር ነው እኮ አብርሃም። እሷ ጥፋቷን ስላመነች እኮ ነው። እሷ ትክክል አልሰራውኝም ብላ ስላመነች እኮ ነው አይደል እንዴ? የእሷን ጥፋት እኮ ቀላል ነው። ግን ስለተናገረችውና ይቅርታ ብላ ወደ ትዳሯ መመለስ እንደምትፈልግ ተናገረች፣ ጨረሰች። አንተ ግን አንድም ያደረግከው ነገር የለም። አይ ጭራሽ ምንም እንዳላደረክ እሷ እንደበደለች አንተ ለዚህ ትዳር መስዋዕት እየከፈልክ እንደሆነ ትዳሩ እንደምትፈልገው ከእሷ ጋር መለያየት እንደማትፈልግ እሷ ሆን ብላ የፍቺ ወረቀት እንዳመጣች አይነት አክት ስታደርግ እኮ ነው ሰዎች አንተን የማይሆን ንግግር የሚናገሩ ወይም የሚቆጡ እኔም የምናገር። ኧረ ተው አብርሃም። መልካሙን ነገር እያሰብን ምናምን እያልክ እኔ መልካሙን ትናንትና ያሳለፍኩትን ነገር እያሰብኩኝ ዛሬን መግደል ዛሬን መጉዳት አልፈልግም። መልካሙን ነገር አስቤ በጥሩ መንገድ ብንቀጥል ጥሩ ነበረ። ግን እኔ አንተ እንደዚህ ሁኔታ ውስጥ ሆኜ ያላሰብክልኝ ነገ ታስብልኛለህ ብዬ ራሴን ማታለል አልፈልግም። ዛሬ ያልተስተካከለ ነገር ደግሞ ነገ ይባሰ። ስለዚህ አሁን እኔ የሁላችንም ጥያቄ ይሄ ነው። በነገራችን ላይ የብዙዎቻችን ጥያቄ ይሄ ነው።
በቃ ዛሬ ላይ አንተ ራስን ያላስተካከልክ ሰውዬ ነገ የምታስተካክለው ትዳር የለም። ዛሬ ላይ መተው ያለብህን ነገር ያልተውክ ሰውዬ ነገ ሌላ ነገር ጭማሪ በትዳር ላይ ጥፋት እንደማታጠፋ ምንም ዋስትና የላትም። እች ልጅ ባልተለወጠ ማንነት ውስጥ የምትለውጠው ትዳር የለም። አንተ መጀመሪያ ራስህን ለውጥ። አንተ ራስን ተመልከት እንጂ ብራዘር። ምን ሆኗል ሰውዬ? ቆይ ዱዱ ምን ሆኖ ነው ብላለች ልጅቷ። ኧረ ተው አብርሽ። የራስን ወስደህ ስታስብ በጣም ትክክለኛ ወደሆነ ውሳኔ ነው የምትደርሰው። ስለዚህ ይሄ ወር ሙሉ የጸብ ነው። ምንም ሰላም ሆኖ አያውቁም። ዞ በቃ ሰላም ይመጣል፣ አንድ ቀን ሰላም ይመጣል። እንደዚህ አይነቱ ሁኔታ ሆና ደግሞ ሰላም ያልመጣ ሌላው ይሄን ንግግር ከተረዳችሁት ምንም በቃ ይፋ እርግጠኛ የሆነው ነገር የለም። በቃ እንዳይፋቱ ምናምን ሰው ማንም መንገደኛ ጠርታችሁ ብትጠይቁት ሁለቱ ልጆች ባልና ሚስት ናቸው፣ ግን አሁን ሊፋቱ ነው አንተ ምን ትላለህ? ቢፋቱ ጥሩ ነው ብትለው አይ እንዳይፋቱ እንደሚሉት አይነት አስተሳሰብ ነው ይፋ ጋር ያለው እንጂ የሆነ የሚያውቀው እውነት ኖሮ አይደለም እየተናገረ ያለው። ምክንያቱም አሁን ያለውን ንግግር ከሰማችሁት አንድ ቀን ሰላም ይሆናሉ። ስለዚህ ከዛ ይፋጁ። ስለዚህ እቺ ልጅ እስከዛ ትጎዳ፣ ልጁን ተወልዶ እሱ እንደፈለገ ይኑር። ጉድ ባል እያለ ሩታና አብርሃም መስማማት ሳይኖር እንደገና መለያየትም ወይም ፍቺ ሳይኖር ልጇን ያለ አባት ታሳድጋለች ማለት ነው። ባሏ እኮ አለ፣ ፍቺ እኮ አልፈጸሙም፣ ቀለበት አድርጋለች፣ እሱም አለ፣ ግን ልጇን ያለ አባት ነው የምታሳድገው። ጉድ አንድ ቀን ሰላም ይሆናሉ ካል የአንድ ቀን መች ነው? የዛሬ ዓመት፣ የዛሬ 2 ዓመት፣ የዛሬ 10 ዓመት መቼ? እስከዛ ድረስ እቺ ልጅ እንዴት ነው ህይወቷ የምትቀጥለው? እኔ እኮ የሆነ ተስፋ ይዘ የሆነ ነገር የሚስተካከል ነገር አውቀ ምናምን መስሎኛል እኮ። ለካ አንተ ዝም ብለህ አቦ ሰጥ ነው በቃ ለወንድም ምናምን ብለህ ማለት ነው። ጉድ ነው ጉድ ነው። ነገ ለሚፈጠረው ጥያቄ መልስ ታገኛለህ። ልጁ ተወልዶ ለሚጠይቅ ጥያቄ መልስ አለ። በደንብ አለ። እንደዚህ በችኮላ የተወሰነ ውሳኔ ነው። ኧረ በደንብ አለ፣ በደንብ አለ። በነገራችን ላይ ይሄው ቪዲዮ እኮ አለ። ምንም መልስ እኮ ጥያቄ አያስፈልግም ብራዘር። ለምን ከአባቱ ጋር እንደተለያየች እኮ ምንም አዲስ ነገር የለም። ምንም የምትሰክሰው ልጁን የምትዋሸው ምንም ነገር የለም። ይሄው የተፈጠረውን ነገር ያየዋል። በቃ አባትየው ልጁን ስለማይፈልገው ሚስቱን ስለማይፈልግ ትዳሩን ስለማይፈልግ እንደተለያዩ ያውቃል። በቃ ምንም አዲስ ነገር የለው። እንደው እሱ ላይ የማይሆን ጥላቻ ነው የሚፈጠረው። አባትየው ላይ ነው የማይሆን ነገር የሚፈጥረው ልጁ። ባችሁ ፈርሙ ሐሳብ አይደለም ችግር የለም እኮ ያው ፍልም መከራከር ያስፈልጋል። ፈርመስ በጣም ጥሩ። እስከ ነገር ልጅ ላስብበትና መፈረም ካለብኝ ፈርምልሻለሁ፣ ከሌለብኝም ስለዚህ አሁን ማለት ነው ከኔ እንትን የግድ መስጠት አለብኝ። ህግ ነው ያዘዘኝ። ስለዚህ ይሄንንም ያዘው እና ወደ ህግ መሄድ ካለብን እንሄዳለን። ፈርምህልኝም ነገ መገናኘት ካለብን እንገናኛለን። አመሰግናለሁ በጣም ከመክበራው መከራከር ገባህ። እኔና ወንጀለኛ አይደለሁም እኮ አይደል? ምንም ችግር የለውም። እኔ ወንጀል አልሰራም ወይ ተራ ምንም እኮ አይመጣም። የኮት እንዲመጣና በሁለቱ መካከል ምን እንደተፈጠረ ለምን ፍቹ ላይ እንደማይፈርም ሊጠይቁት እንጂ ሌላ አዲስ ታሪክ የለውም። ይሄን አክል አትንቦጃቦጁ እናንተ። አሁንም ቢሆን እኮ ሄዶ 5 ደቂቃ አይሆንም እኮ መጥሪያ ጋር ሄዶ መጥሪያውን የሰጠው ፖሊስ ጣቢያ ሄዳል፣ ያወራቸዋል፣ በቃ ከተመ። ከዛ በኋላ ነገ ነገ የሚሆነውን ነገር ህግ ቦታ ሄዶ ፍርድ ቤት ሄዶ የሚሆነውን ነገር ያደርጋል። በቃ አዲስ ነገር የለውም። እኔ ጋር መቀመጥ አይችልም። እናንተ ቁጭ ብላችሁ መፍታት የምትችሉት ለምን ህግ ጋር ታደርሱታላችሁ? ችግር የለውም ብሩክ። እኔ አይደለሁም ያውልክ እኔ ህግ ሲይዘው ምናምን ነገር አሁን እናንተ ቁጭ ብላችሁ መፍታት የምትችሉትን ነገር ለምን ህግ ጋር ታደርሱታላችሁ? ኧረ እባክህ ተው እንጂ እናንተ ግን ጭስ ናችሁ። በስመ አብ እስከ ትናንት ዛሬ ቀኑን ሙሉ ምንም ሳትፈይዱ ምንም ሳታወሩት አብራችሁት እየተሽከረከራችሁ አብራችሁት እያደራችሁ አብራችሁት እየበላችሁ እየጠጣችሁ ምንም ነገር ሳትመክሩት ምንም ነገር ሳትሉት ምንም ነገር መፍትሄ ሳታመጡ ሁለቱን ሊያግባባ የሚችል ከአብርሃም ዘንድ ምንም አይነት ነገር ሳትዘጋጁ ድንገት ሩታ መታ ባላሰበችበት ሁኔታ ሀሳቧን ትቀይራለች ብላችሁ እናንተ ስላሰባችሁ አሁን መታ የመጥሪያ ስለሰጠች ምናምን ስለተደናበራችሁ እንጂ ምንም ያሰባችሁት ምንም የተዘጋጃችሁት ነገር እንደሌለ ከንግግራችሁ ያስታውቃል። የምሬን ነው ብላችሁ ወሰናችሁ መጣችሁ ችግር የለውም። መሄድ ትችላላችሁ። አመሰግናለሁ ለሰጠሽኝ ክብር፣ እንደ ባልነትም ስላከበርሽኝ በጣም አመሰግናለሁ። አንተም ስላከበርሽኝ በህዝብ ፊት አክብረሽኛል። አመሰግናለሁ። አንተንም እጅግ በጣም አድርጌ አመሰግናለሁ። አመሰግናለሁ ሁላችሁንም። ይፋ በቃ መልካም ጊዜ ይሁንላችሁ። ቻው። አይ በነገራችን ላይ እናንተ ልትፈይዱ የምትችሉት ምንም ነገር የለም። እንግዲህ እናንተ አታስቆሙትም። እናንተ እጁን አስራችሁ እንደ እብድ በሰንሰለት አስራችሁ ካላስቀመጣችሁት በስተቀር አንድ ሰውን ልታስቆሙት ፍላጎቱን ልታስቆሙትና ልትከለክሉት አትችሉም። በቃ እሱ ይሄ ነገር አግባብ እንዳልሆነ ይሄው እናንተ አምናችሁበታል። የገዛው ወንድሙ አምኖበት ነው እየተናገረ ያለው በእናንተ መካከል ካሁን በኋላ ሌላ ሰው በህይወታችሁ ከገባ ካለ በሩታና በአብርሃም መካከል የገባ ሰው አለ ማለት ነው። በቃ አይደል? ለዛ ነው እነዚህ ልጆች የተጣሉት። በቃ ሌላ አዲስ ነገር የለውም። ያውቁበታል። የወንድማቸውን ገበና ላለማውጣት እየሸፋፈኑ እንጂ ጥፋት እንዳጠፋ የሩታ እዚህ ደረጃ መዳረስ ፍቺ መፈለገው የአብርሃም ትልቅ ችግር እንደሆነ በደንብ አድርገው ያውቁታል።
ምንም የተሸፈነ ነገር የለውም። በደንብ አድርገው ያውቁታል። ስለዚህ እነሱ እያደረጉት ያሉት ነገር ምንድነው? ከእውነት ጎን ከመቆምና የሁለቱን ትዳር ከመታደግ ይልቅ የአብርሃምን ውሸት እየሸፋፈኑት ድርጊቱን እየሸፋፈኑለት ምናምን ነገር እሱ የሚጠየቅበት ነገር እንዳይኖር እሱ ምንም ጥፋት እንዳላጠፋ ምናምን ጊዜ እንድሰጠው ድል እንድሰጠው ምናምን ነገር እያደረጉ ነገሩን ለመሸፋፈን የፈለጉት ያ ደግሞ አርፍዷል። በቃ ያ ነገር ተነቅቶባቸዋል ሁላችሁ። ስለዚህ በተሻላችሁ አቅም ሩቷን ተዋትና ወደ አብርሃም ሂዱና አብርሃምን የምታደርጉትን አድርጉት። በቃ አከተመ። ችግሩ ያለው አብርሃም ጋር ነው። ይህ ትዳር እንዳይቀጥል እያደረገ ያለው አብርሃም ነው። እቺ ልጅ እንደዚህ አይነት ውሳኔ እንድትወስን እያደረገ ያለው አብርሃም ራሱ የገዛ ወንድም ስለሆነ የምታደርገውን ከወንድም ጋር አድርግ። ሩታ ጋር መምጣት ጭራሽ ነገሩን ያበሰዋል እንጂ የሚያቀለው ምንም ነገር የለም። ለማንኛውም ነገ የሚፈጠረውን ነገር እናያለን። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እንዲሁ የደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ይመቻችሁ።